ህልም ግን ተኝተን የምናየው ነው። በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። አሁን የቤተክርስቲያናችን የመጀመሪያ አራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይ ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። በመንፈሳዊ ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። ቶይ ፎር ዴቪል ነው የሚለው። እንግዲህ እንደ አሻንጉሊት ነው። ምን ማለት ነው? መጀመሪያ ህልም ከሶስት መንገድ ነው፣ ከሶስት ነገር ነው የሚታየው። እሺ፣ አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ አተኮሩበት እንጂ ማለት ነው። እና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የእኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርገው። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠብ አይልም ይላሉ። ሰው ህልም ጠብ አይልም። ሁሉም ሰው ለራሱ ጠብ አይልም። አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠብ አይልም ይላል የሁሉም ሰው። እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ሊሆን ይችላል በህይወት ዘመን። በነገራችን ህልም ብቻ አይደለም፣ ትንቢትም። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱ ሁሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይሆኑም። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱ መንካት ነው፣ አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት፣ በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለች እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታይ። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ። ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪውሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ ብዥ ብዥ ያለ ህልም አባዬም ይመስለኛል እማዬም ትመስለኛለች፣ ሲሄድም ይመስለኛል ስመጣም ይመስለኛል አይነት ህልም የለው።